ይጥለዋል፣ ያነሰዋል። መሐመድ ግን ተናግሮ የትኛውን የተናገረው የሚለው አይታወቅም። ዘሜን ፖይንት አሁን ሁሉም መሐመድ ተናግረዋል የሚሉት ሁሉም መሐመድ ስንት ነገር ነው የሚናገረው። በእርግጥ ያው ሰውየው እንደሚታወቀው ድግምት ተሰርቶበት ወሲብ ሲያደርጉላ ወሲብ ያደረገ ይመስሉ ስለነበረ ምናልባት የተናገረ መስሎት እንደዛ ነገር ካልሆነ በስተቀር አንድ ሰው የተለያየ ቃለ በተለያየ ሊናገር አይችልም። ወይ ደግሞ ሰውየው እብድ ካልሆነ በስተቀር አብዶ ካልሆነ በስተቀር ማለት ነው። እነዚህ ሰዎች በመሐመድ ዘመን ያልኖሩ መሐመድን አይተው የማያውቁ ከረጅም በእኛ ክፍለ ዘመን ያሉ ሰዎች ተነስተው የሆነ መስፈርት ያመጡና ለምሳሌ ከዚህ ሰዎች ውስጥ አንዱ ትንሽ እድሜው አርጅተው ነበር እና የመርሳት ባህሪ ሊገጥመው ይችላል። ስለዚህ ደይፍ ነው እንትና እድሜው ስላረጀ ብሎ ይጥለዋል። ወይ ደግሞ ወተት ሊያመጣ ሄዶ የወተት እቃውን ረስቶ መጥቶ ነበረ። ወተት ሊያመጣ ሲሄድ የወተት እቃ ከቤቱ ሲወጣ ረስቶ ነበረ። ስለዚህ የመርሳት ችግር አለበት፣ ደይፍ ነው። እንደዚህ ተራ ምክንያት እያመጣ ማንም እየተነሳ ሰሂህ ደኢፍ የሚለው ነው የቪኪ ፖይንት እንግዲህ ቅድም አሁን ያስ ደኢፍ የሚለው ሀዲስ ያሳያችሁ እነ ቆስጣ የከፈቱት ሀዲስ እንዳልሆነ እሱን አስምሩበት ማለት ነው። ምናልባት ከስራ ያላችሁ ሰዎች ሀዲሱ ደኢፍ ሆኖ አይደለም፣ ግን ሌላው ሙስሊም ገብቷልና ጀማል ቢቀጥል የተሻለ ነው። ጀማል እንዴት ነው? እንግዲህ አሁን በተነሳው ሀሳብ ላይ የማታውቁት ነገር ነው። ድምፅ ራቀ። ድምፁን አስተካክል። በማታውቁት ነገር ለመሆኑ ላስረዳህ። ስለ ሰነድ ታውቃለህ ወይ? ስለ ሰነድ እያወራህ ነበር ጀሚል። ሰነድ ማለት ምን ማለት ነው በአማርኛ? ምን አልከኝ? ሰነድ ማለት በአማርኛ ምን ማለት ነው? እየጠየኩህ እኮ ነው። እኔ አንተ እኮ ምን ማለት ነው በአማርኛ? እንትና ነገረው ስለ ሸሪዓ ሰነድ ታውቃለህ ወይ? ስለ እስልምና ሰነድ፣ ሌላውን ሰነድ አላልኩም። ስለ ሸሪዓ ስለ ሐዲስ ሰነድ ታውቃለህ ወይ? ስለ ሰለሞን እያወራሁ ስለ ገበያው አላወራሁም። ሰነድ ማለት ምን ማለት ነው? በሸሪዓ ሰነድ ማለት ይለያል። ከተለየ አንተ ነው ልታስረዳል የሚገባው። የሸሪዓ ሰነድ እና የዓለማዊ ሰነድ የሚባል አለ። ሰነድ ማለት በአማርኛ ትርጉሙን ንገረን። ትርጉሙ ታውቃለህ? ለህዝቡ ግልጽ የሐዲስ ሰነድ ታውቃለህ? ትርጉሙን ሰነድ የሚለውን በአማርኛ ንገራቸው እስኪ በቅድሚያ መጀመሪያ ሰዎች እንዲረዱ። አንተ አታውቀውም? እኔማ አውቀዋለሁ፣ አንተ ግን የምታውቀዋለሁ ስላልመሰለኝ ነው። ሰንሰለት ማለት ነው። ማለት ሰንሰለት የውሻ ማሰሪያ ሰንሰለት ነው? የምን ሰንሰለት? የሰው ሰንሰለት ማለት ምን ማለት ነው? ግልጽ አድርገው። እንትና ከእንትና ነሳ፣ እንትና ከእንትና፣ እንትና ከእንትና ነሳ። ታዲያ አንተ የተናገርከው እኔ ደገምኩት። አሁን ምንድን ነው ልዩነቱ ታዲያ? እኔ ወሮለ ብር አይደለም። ስለ ሰነድ ስለ ሐዲስ ሰነድ አጠቃላይ ታውቃለህ? ይህ አሁን ሰነድ የሚለውን ትርጉሙ ብቻ ነው። በቃ ወደ ቶፒኩ ግባና ቶፒኩ ግባና ወደ ተሳቸው ግባና አዲሱ ትቀበለዋለህ ወይስ አንተ ባትባለው ሳንዱች ልትገባ ማለት ነው? ዝም ብለህ በማታውቅ ወደ ቶፒኩ ግባና የኛ እናንተ አዋቂ ናችሁ። ወደ ቶፒኩ ግባና ወደ ሀሳቡ ላይ ግባ። እንትና ሰነድ ማለት ወሬ፣ ሀዲስ ማለት ወሬ ማለት ነው። ወሬ ማለት ነው። አሁን በዛ ዙሪያ ልጠይቅህ ማለት ነው። እዛ ከሆነ አሁን ለምንድን ነው የማትወጣው? ለምንድን ነው ሳትዋረድ መውጣት የማትፈልገው?
ኤቫ ልጁ የሚረባ ነገር እንዲያወራ አላድርገው። ዝም ብሎ እየዘባረቀ ስለሆነ እንትን እና ቃል ነው እያወራ የነበረው። እንትን ዝም ብሎ ለምን ታወራለህ? ለምን መሀል ላይ ትገባለህ? ስለ ሰነድ ካወቀ ቆይ ጀሚል ስማኝ፣ ይኸውልህ ዞሮ ዞሮ እንድንግባባ ስለሆነ መሀል ገባን አልገባን፣ ሰው ወጣ አልወጣ እዚህ ላይ አታተኩሩ። ደህና ወሬ የተወራው ያይ ነው ትልቁ ነገር። አሁን ይኸውልህ ሀዲስ እንድትቀበሉ ተነግሯቸዋል። ሰነድ ኢስናድ ሙስኑድ እያልክ ከምታንከራትተን በአጭሩ ምን አልከኝ? ሀዲስ ተቀበል ያለህ ማን ነው? ዴቭ ነው ያለህ? ሀዲስ ተቀበል ሱብሃነሁ ወተዓላ በብዙ ቦታ ላይ ሀዲስ እንድንቀበል አዞኛል። ከዛ ውስጥም አላህ ሱብሃነሁ ወተዓላ ዋጢ ይኸው ወአጢኡ ላህ ወአጢኡ ረሱል ብሏል። አላህንና መልእክተኛውን ታዘዙ ብሏል። ምን ጥቅሱን እንገባባበታለን። ጥቅስ ብቻ ጥቀስልን። ጥቅሱን ጠቅስላለሁ። ይህን ጥቅስ ካመጣው ሀዲስ ታዝዣለሁ ማለት ነው። ችግር እሱን እናወራበታለን። ጥቅስ ብቻ ጥቀስልኝ። አይ ጥቅሱን አሁን እኮ ልጠቅስልህ ያንን ነገር ይህን ካለ ይህ ነገር ካለ በስትክክል ሀዲስ እንትን ብሎ ካልከኝ ሀዲስ ትክክል ነው ተቀበሉ ተብሏል ካልከኝ አመጥላለሁ ጥቅሱን አውጥቼ ማለት ነው። ካላልከኝ ግን ልፋት ብቻ ነው የሚሆነው። እሺ ምንድን ነው የተባለው ንገረኝ። አላህንና መልእክተኛውን ታዘዙ ብሏል። በሌላ ቦታ ላይ ደግሞ ፈሊያሕዘሪ ለዚነ ዩኻሊፉነ አን አምሪሂ ትእዛዙን የሚቃረኑ አካላቶች ይጠንቀቁ ብሏል። የነቢዩን ትእዛዝ እንዴ ጨረስኩ። አሁን እሺ አትልቁኝ፣ እየጻፍኩ ነበር። ስለዚህ ሀዲስ ተቀበሉ ማለት ነው አሁን ያልከው ነገር አይደል? ስለዚህ ነቢዩ መሐመድ እንዲህ ያደረጉት ምናምን ሚሊዮን ይህን ሀዲስ ይቀበሏል። The prophet said የሚለው the messenger of Allah said የሚለው በእርግጥም የሚናገረው እንደዛ ነው። ስለዚህ
በእስልምና ራሳችሁን ጠብቁ። በተለይ ደግሞ ሴቶች፣ ወንዶች ደግሞ ይሄ ስጋዊ ፍላጎት ድራይቭ አድርጓችሁ አትሞክሩት። ባይሰብ ትረክሳላችሁ እንጂ አትጠቀሙበት። መጽሐፍ ቅዱስ ሲናገር ጋብቻ ክቡር ነው፣ መኝታውም ንጹህ ነው ይላል። ስለዚህ እግዚአብሔር በንጽህና የሚያምን በቅድስና የሚያምን እንጂ በመልከስከስ የሚያምን አይደለም። ይሄ መልከስከስ ነው ወይ ሰው ለሴት ክብር የሌለው ለወንድ ክብር የሌለው ወንዶችን የሚያረክስ ሴቶችን ክብራቸውን ዝቅ የሚያደርግ እንዳይመያው በመጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው። ሴሰኞችና መንዝሮችን እግዚአብሔር ይፈርድባቸዋል ይላል። እግዚአብሔር በጣም ይዘዌ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 እንደገና 6 ላይ ሄዳችሁ ስታዩ ሰው ዝሙትን የሚያደርገው ስለ ዝሙት በጣም አስጠንቅቆ የሚናገርባቸው ክፍሎች ናቸው። እና እናንተ የእግዚአብሔር ቤተ መቅደስ ናችሁ። ስለዚህ ከዝሙት ሽሹ፣ ከኃጢአት ሽሹ። ለምን ሲባል እያረከሳችሁ ያላችሁት የእግዚአብሔርን ቤተ መቅደስ መኖር ነው። በሰውነታችሁ በራሳችሁ ሰውነት ነው ኃጢአት የሚሆን ይላል። ዝሙትን መሸሽ መጽሐፍ ቅዱሳዊ፣ መጸየፍ መጽሐፍ ቅዱሳዊ፣ መራቅ መጽሐፍ ቅዱሳዊ እና ይህን እላችኋለሁ። ብሩኩ ነው። እሺ፣ እናመሰግናለን። ኦኬ፣ እሺ ቤሪያ ሰላም ብያለሁ። ሰላም ነህ? እንዴት ነህ? አለው እግዚአብሔር ይመስገን። ኪን ነው እምነትም ምንድን ነው? እኔ ሙስሊም። ኦኬ፣ ሙስሊም ነው ስለሆነ እስልምና ላይ እየጠየቅን ነው። እና ሴቶች በእስልምና ተከብሯል? ከክርስትና በተሻለ ክብር አለች እንጂ አልተከበሩም። ከክርስትና እየተሻለ ተከብሯል እንጂ በእስልምና ሴቶች አልተከበሩም። ከክርስትና በተሻለ ስለ ክርስትና ሴት ልጅን አያከብርም እያልኩ ነው። በሌላ አማርኛ ሎጂክ ከገባ ኦኬ። አይ አማርኛ ግን ሊንግዊስቲካሊ ስናየው ከክርስትና በተሻለ አክብሯታል ማለት ያው እስልምና አላከበራትም፣ ግን ከክርስትና ይሻላል አይነት ነገር ነው። እሺ ችግር የለውም። ግን ስለ ክርስትና ፈጣሪ ሴት ልጅን በተፈጥሮ አክብሯታል፣ እንደገና በትምህርቱ አክብሯታል፣ እንደገና ደግሞ በሰጣት ክብር ራሱ አክብሯታል። አይ ለጊዜው ግን እኔ ስለ ክርስትና አልጠየቅኩም። እስልምና ላይ ሴቶች እያወራችሁ ያላችሁት ክርስቲያኖች ስለሆናችሁ ከክርስትና በተሻለ ክቡር ናት ነው። ኦኬ፣ እስቲ ከክርስትናው በተሻለ ክቡር ናት ስትል፣ ስለዚህ በእስልምና በጣም ተከብራለች ማለት ነው። አዎ፣ ለምሳሌ በእስልምና ሴት ልጅ ስትወልድ ኃጢአተኛ ወይንም እርኩስ አትባልም። የወለደች ሴት ክቡር ናት፣ ጥንቃቄና ፍቅር የሚገባት እንጂ እርኩስ ናት አንልም እኛ። ኦኬ፣ መውለድ ማትችል ሴት ልጅስ እንዴት ነው የምትታየው? በሁለተኛ ደረጃ የጠየቁን ሰምተኛል ቤሪያ። መውለድ ማትችል ሴት ልጅስ እንደ እስልምና እንዴት ነው የምትታየው? ክቡር ናት። ኦኬ፣ ማስረጃ ትሰኛለህ? ቆይ አንዴ ተራ በተራ እየተሰማማን ነው። እያቋረጥከኝ ያለኸው እኔ ጠየቀኝ የተጠያየቀን ስለሆነ እኮ ሰምተኛል። ክቡር ናት ብለኝ መልሰህልኛል። እንግዲህ ሰምታችሁታል። መውለድ የማትችል ሴት ልጅ እንደ እስልምና ክቡር ናት ብሎኛል። ማስረጃው ታወጣለን አለ ቤሪያ ወንድማችን። በጣም ደስ ይለናል። ሱናን አቢ ዳውድ 3922 ላይ ተከፍትልኛል። እሺ አንዴ ቤሪያ አሁን እኔ ንግግሬን ሳልጨርስ መሀል ላይ ጨርሰሃል ብለኸኛል። መውለድ የማትችል የኔን ንግግር ሳልጨርስ እያወራህ እኮ ነው። አላልከኝም እንደዛ? መውለድ የማትችል የኔን ንግግር ሳልጨርስ ተሳስተሃል። የኔን ንግግር ሳልጨርስ እያወራህ ነው። በመጀመሪያ ደረጃ ጭቅጭቅ ስለማንፈልግ በተራ
የጠየቁን በማስረጃ እያስደገፍክ ታወራኛለህ። እሺ መውለድ የማትችል ሴት ልጅ እንደስልምና እንዴት ነው የምትታየው? እሱ ጠይቆኝ እያወራው ለምን ትደረበዋለህ? ወገኔ ናታን ጋር እያወራው የተደረብከው አንተ እኮ ነህ፣ እኔ አይደለሁም። ችግር የለውም። እኔ ተቀበልኩኝ። እኔ ዮኒ ማውራት ስለሆነ እኔ አሁን ናታን ጠይቆኝ ንግግሬን ሳልጨርስ የተደረብከው አንተ ነህ፣ እኔ አይደለሁም። ቤሪያ ከኔ ጋር እያወራህም ሆነ ከዮኒ ጋር አንድ ነን። ስለዚህ የጠየቁ ምን ነበረ? ሰምታችኋል ሁላችሁ። መውለድ የማትችል አሁን ከናታን ጋር እያወራው ያቋረጥከው አንተ ነህ። ንግግሬን ማይክን ትይዛለህ ወንድማችን ቤሪያ። ምንድን ነው የጠየቅነው ወንድማችንን? መውለድ ስትወልድ ሴት ልጅ እንደ እስልምና ክቡር ነች አለ። ኦኬ መውለድ የማትችል ሴት ልጅ እንደ እስልምና ምንድን ነች ብዬ ስጠይቀው በጣም ክቡር ነች አለኝ። ስለዚህ እኔ ደግሞ ክርስቲያኑ ምን ብዬ ጠየቅኩት? ቤሪያን አሁን ለተናገርከው መውለድ የማትችል ሴት ልጅ ክቡር ነች የሚለውን ማስረጃ ስጠን አልኩት። ወደ ማስረጃ ትሄዳለህ? ቆይ መጀመሪያ ናታን ጋር የጀመርኩትን ጨርሳለሁ። ይሄውን የጠየቅኩህን በማስረጃ ፕሩፍ አድርገልኝ ትሄዳለህ ወደ ኤልናታን። መጀመሪያ ናታን የጠየቀኝን መልሼ ወደ ትሸማቀቃለህ። አሁን ለምንድን ነው የምትደነግጠው? አሁን እኔ ዘና ብዬ ነው የማወራው። የደነገጥከው አንተ ነህ። ባይ ዘ ዌይ ቤሪያ አሁን ያ ናታን ጋር እያወራው አንተ ዘለ የገባኸው አንተ ማይክን ትይዝና ተረት እንዳወራህ በማስረጃ አስደግፌ አወራለሁ እኔ። ምክንያቱም ጣልቃ ትግባ ወንድማችን። ማስረጃ ካለ ማስረጃ አቅርብ። ሚውት እያረግህ ጥያቄን እንዳልመልስ አምባገነን መንግስት ትሆናለህ እንደ ቲክቶክ ላይ መረጃ አምጣ። እሺ መውለድ የማትችል ሴት ልጅ ክቡር ነች የሚለውን ማስረጃ አምጣ። ናታን በእስልምና ሴት ልጅ ክቡር ናት ወይንስ አይደለችም ብሎ ጠይቆኝ የእሱን ሀሳብ እያበራራው አቋረጥከኝ። በቃ እሱ የቤቱ ባለቤት ነው። ከዛ በኋላ ለእኔ ሰጠኝ። ውሰድ አላለ። መሀል ላይ ገብተህ ዮኒ ውሰድ። እኔ ደግሞ ከናታን ጋር የጀመርኩትን ልጨርስ ነው። ተመልከቱት። የቤቱ ሆስት እኔን ውሰድ ብሎ አሁን ናታን መጀመሪያ የጠየቀኝን ልጨርስ። አንዴ በቃ የማይመች ከሆነ እኮ አለማውራት ካልፈለግ ከኔ ጋር አለማውራት ትችላለህ። ጣልቃ ትግባ። ምን ብሎ ግን ቀጥፏል ወንድማችን? መውለድ የማትችል ክቡር ነች ብሎ አይ ቲንክ አንዴ ውባየው ወንድማችን አንዴ እባክህ ብትረጋጋ ደስ ይለናል። አሁን ያልተረጋጋኸው አንተ ብትሰድበኝ፣ አንተ ብትቆጣው፣ አንተ የምታረገኝ አንተ ወንድማችን ማስረጃ አለ። የኔን ሀሳብ ማታስጨርሰው አንተ መልሰህ የመጨረሻ እድል ሰጥቻለሁ። መውለድ የማትችል ሴት ልጅ ክቡር ነች ብለህ ስለመለስክልኝ ማስረጃ አለ። አንዴ ሚውት ታረጋለሽ። ጥያቄህን እንዳጠቃላይ መልስልሃለሁ። ሚውት አርግ። ውጣሽ። እንዲህ አይነት ተረት የሆኑ ሰዎች ለመሰላችሁ ሳያስበው እንደ ድንገት ነው ከአፉ ያመለጠው ሳያስበው ነው እንደ ድንገት ማለት ነው። ሱናን አቢ ዳውድ 39:22 ላይ መውለድ የማትችል ሴት ልጅ ምንድን ነች ይላል? ቤት ውስጥ ያለ ምንጣፍ ከሷ ይሻላል ብሎ ነው የሚነገረው እስልምና። ቤት ውስጥ ያለ ምንጣፍ ይሻላል መውለድ ከማትችል ሴት ልጅ ብሎ ነው የሚናገረው እስልምና። እሱ ግን ክቡር ነች ብሎ ይቀጥፋል። ይሄ ነው እስልምና። ይሄ ነው አህያ የምንለው። ካልዋሸ ካልቀጠፈ እንትን የማይል ሰው ይሄ ነው። እድል እሰጥሃለሁ ደግሜ ማስረጃ የሚያቀርብልን ከሆነ እናንተን ስለማከብር ወንድሞች እህቶች፣ ማስረጃ የሚያቀርብልኝ ከሆነ እቀበለዋለሁ። ማያቀርብ ከሆነ ተረት ነው የሚሆነው። ወይ ተሳስቼ ነው ማለት ትችላለህ ወንድማችን። ከተሳስተ ከሆነ ማስረጃ አለ። ኦኬ አትቆጣ። አንተ ቆጣው ብራዘር አታስብ። እኔ ሙስሊም አይደለም ማለት አይደለም። ሰላማዊ ይሁን። ማስረጃ እኔ አሕዛብ በመሆን እንደ ኢየሱስ ቡችላ አልልህም። ከአይሁድ ነጥዬ ግን ሳትሳደብ መልሴን ልመልስልህ። እሺ ወደ ማስረጃ። በመጀመሪያ ደረጃ
ሴት ልጅ በእስልምና ክቡር ናት። ተፈጥሮዋ ራሱ ክቡር ነው፣ የተወደደ ነው። ማስረጃ አለ። አሁን ለተናገርኩት የተሸለመች ናት። ጥበቃም የሚደረግባት ናት። በትዕግስት የመጀመሪያው እንደ ክርስቲያኒቲ ቲቺንግ በብሉይም በሐዲስም ሴት ልጅ አንደር ወልድ ናት። ቆይ ላስጨርሰኝ እንጂ መልሴን ከዛ በኋላ መልሴን ልጨርስ እንጂ ንጽጽር እያደረግን አይደል እንዴ ወዳጄ? ሴት ልጅ በእስልምና ክቡር ነች አልክና ንጽጽር እያደረግን አይደል እንዴ ወዳጄ? ያለ መረጃ ነው የምታወራው? ይሄው መረጃዬን ላቀርብልህ እኮ ነው። በመጀመሪያ አንተ ጋር ያለውን ነገር የቱ ላይ ነው መውለድ የማትችል ሴት ልጅ ክቡር ነች የሚለው? መውለድ የማትችል እናነጻጽራለን እኮ ክቡር ነች የሚለው ንጽጽር ላይ ነን አይደል እኮ። የጠየቅኩህን ደግሞ መረጃ ስጠኝ። እየጠበቅኩህ እባክህ። አዎ አንዴ ሚውት አድርግ እስቲ መረጋጋት ይታይብህ። ጸጥ ብዬ ነው እስካሁን የጠበቅኩህ። ብዙ አወራህ። እባክህ መውለድ የማትችል ሴት ልጅ ክቡር ነች የሚለውን ማስረጃ ስጠኝ። ኦኬ መውለድ የማትችል ሴት ልጅ የተዋረደች ናት የሚለውን ማስረጃህን አምጣ። ቴንክ ዩ። ሱናን አቢ ዳውድ 39:22 ላይ ክፈትለት። ምንድን ነው የሚለው? ከፍ አድርገው። ሐዲሱን ክፈተው። ሐዲሱ ሰሂህ ሐዲስ መሆኑን ክፈትና አሳይ። ባረከላሁ ፊኩም። አመሰግናለሁ። እሺ እንትን አድርግለት ናሬሽኑን እና ሰሂህ ሐዲስ መሆኑን አሳየኝ። ከዛ በኋላ በጣም ጥሩ። እንደዛ ከሆነ ሁለቱን ነገሮች ካሳየው ሴት ልጅ በእስልምና ተዋርዳለች ብለህ ትመሰክራለህ? ሴት ልጅ በእስልምና ክቡር ናት ወዳጄ እኮ። ይሄን ካሳየው ሴት ልጅ ተዋርዳለች አሁን ሴት ልጅ በእስልምና ምሳሌያዊ ንግግር ነው ወይንስ አይደለም የሚለውን ነገር እንመለከታለን። በል አሳየን። በቃ ምሳሌ ምን ንግግርም ሆነ ምንም ሆነ በግልጽ ሁሉን ነገር አይተን ከጨረስን በኋላ ሐዲሱ ሰሂህ መሆኑንና ናሬሽኑን አሳየን። እሺ ሐዲሱም እንደሚል እስቲ አንብብልን ወንድማችን በሪያ አንብቦ አሳየኝ። ሐዲሱን እኮ አንብቦ መጀመሪያ ሐዲሱም እንደሚል ነው። ሰሂህ ነው ደይፍ ነው መውል ነው የሚለውን አሳየኝ አልኩህ እኮ። እሺ ከማሳየቴ በፊት ሐዲሱን ከማሳየቴ በፊት ሳይሆን አሁን ሐዲሱን አምጥተሃል። የሐዲሱን ናሬሽንን እና የሐዲሱን ክብደት አሳየኝ ብራዘር። አንድ ሐዲሱን ይነበብ፣ ሐዲሱ መረጃ ይነበብ። መረጃው ከተነበበ መረጃው አሁን ከታች ያሉ ሰዎች በነገራችን ላይ ሐዲስ የተባለ ሁሉ ሐዲስ አለ። ናሬሽን የሚባል ነገር አለ። ሁለተኛ ደግሞ የሐዲሱ ክብደት የሚባል ነገር አለ። ደግሞ አይደለም የሚጠይቀው ከሆነ የሐዲሱ ሰንሰለት ወይንም ቅብብሎሽ የሚባል ነገር አለ። ይህ ሐዲስ ሰሂህ ነው ወይስ ደይፍ ነው የሚለውን አሳይ። ይሄ ሐዲሱ አንዴ አንብቦ ይኸው ሰነድ አምጣ ብለኛል። ሰነድ አቅርቤልሃለሁ። ይኸው አንብቦ። ስለምኑ ሰነድ ነው እያቀረብክ ያለ? የምን ሰነድ አላልከኝም? የት አለ ይለኛል። እየተመለከታችሁ ነው። ይኸው ፊት ለፊት የተከፈተው ሰነዱ ነው። ይኸው ሰነዱን አንብቦ። ሰዎች ሐዲሱ በመጀመሪያ ደረጃ ምንም አይነት ናሬሽን ወይንም ደረጃ ያልተቀመጠለትን ሐዲስ ነው እያመጣ ያሉ። ምን የት አለ ደረጃ? ሰሂህ ነው የሚል ከምርህን የምትወረው ሰነድ ጠየቅኝ አይደል? የሐዲስ ናሬሽን እንደዚህ ነው እንደሚታየው። አንዴ እኮ የሆነ ናሬሽን ከታች ያስቀመጥካቸው ሰዎችን የምታወራው መሰለህ እንዴ? ከስር እንግዲህ ታዘቡት። ይህን ሰውዬ ተመልከቱት። ከላይ አሁን ሼድ ያረኳት ክፍል ሰነድ ብሎ ጠይቆኛል። ሰነድ ደግሞ ይኸውና ሰጥቼዋለሁ ለወንድማችን። ይኸው ምን ይላል? አንብብልን።
ማናኒ ከፍ አድርገው ሀዲሱን ከፍ አድርገው ማንም ነው የሚለው። እሺ አካውንት ሀዲሱን ከፍ አድርገው ሀዲሱን ሰነዱን አንብበው። ሰነድ ጠይቀኛል። ሰነዱን አንብበው ቶሎ በል። ከፍ አድርገው ሀዲሱን አውቀህ ነው እንዲህ ብራዘር ወንድሜ ከሀዲሱ ደይፍ ሀዲስ ነው። በሁለተኛ ደረጃ ናሬሽኑንም እያሳየህ አይደለም። ማስረጃ አረበኛ ሁሉ ማስረጃ የሚመስላቸው ሰዎች መካከል ቁጭ ብለህ ናሬሽን ነው ሀዲሱ ሰሂህ ነው ትላለህ እንዴ? ይሄ ሐደሰና አልቃርቢዮ የሚለው ምንድን ነው ብራዘር? ይሄ ሰነድ አይደለም፣ ይገለብጣል። እንግዲህ ተመልከቱ። በጣም የሚገርመኝ ነገር አረበኛ የተጻፈ ሁሉ እስልምና አረበኛ የተጻፈ ሁሉ ትክክለኛ ሀሳብ የሚመስላቸው ሰዎችን ሰብስበህ ከታች ያሉ ሁሉ ምን አውቀህ ነው? ግቤሪያ ከስር ሰው እኮ ይታዘብ። ሳቦ ሀዲሱን ወንድሜ ስክሪኑ ላይ ሰብስበው ወደ ላይ ይሄን ጉድ ሪከርድ አድርጉት። እሺ በደንብ ሪከርድ አድርጉት። ሰነድ አምጣ ብሎኛል። ሼድ አድርጌ እያሳየሁት ነው ሰነዱን። ሰነዱ የታለ ይለኛል። እያያችሁት ነው። ሐደሰና አልቃነቢ ሐደሰና ማሊኩን ብሎ እየተናገረ ሰነዱ የታለ ብሎ ይለኛል። ይሄ ሰው እንግዲህ ታዘቡ። ስክሪኑን ወንድሜ ስክሪኑን ወደ ላይ ሰብስበው አልኩ። ስክሪኑን አንተ ወደ ላይ ሰብስበው። ጠይቀኛል፣ አንብበው። ሰነድ ጠይቀኛል፣ ና አንብበው እያልኩ ነው፣ እየጠየቅኩ ነው። ያመጣኸው ሰነድ አይደለም ወዳጅ፣ ይሄ ሰነድ አይደለም። እንግዲህ ተመልከቱ፣ ሰነድ አይደለም እያለ ነው። ያመጣኸው የሀዲሱን ደረጃ አይደለም። ያመጣኸው የሀዲስ ሰነድና የሀዲስ ደረጃ እንኳን ወቅ ሰነድና የሀዲስ ደረጃ እንኳን ወቅ። በቃ ሰነድ ማለት ምን ማለት ነው? ማይክነስ በቃ አጣት ማይክነስ ነው እና ስድብ ሊጀምር ነው ነህሚያ ከቻ አንድ ቆቤሪያ አንድ ይቅርታ፣ ሱናን አቡ ዳውድ 2050 ክፈትልን። ሱናን አቡ ዳውድ 2050 ሌላ ክፍል ሊሄዱ ነው ሰዎች። ማስረጃ ቆይ ሰለሞን እዚህ ጋር አሁን ሙስሊም የ1 ቢሊዮን ክርስቲያን ቆይ ሰለሞን ተረጋጋ። እናነጻጽረው እንደዛ ነው። ተረጋጋ ሶል ተረጋጋ። ቆይ ወደ ቆስጠንጢኒዮስ ቀጠሉ። አሁን ደግሞ ሶስተኛ ሰው ቀጠሉ። እንግዲህ መገረብ ነው። ሪካርድ አድርግ። አይ ሶል ተረጋጋና አንብብ። ይሄን አንብብ ማይክ ከፍት አንብብ። ምኑን ነው የማነበው ወዳጅ? ይሄ ሀዲሱን የተቀመጠልን ሀዲስ ግሬዱን አሳየው። ሀሰን ነው ግሬዱን አሳየው። በአልባኒ ሀሰን ነው። ያው ሀሰን ሳሂ ይቅራ ሶል ይቅራ የመጀመሪያ ውሸት አዲስ መሆኑ ሲታወቅ አሁን ደግሞ አይ ራሱን ላሳየው አይደለም። ክፈት የመጀመሪያውን ሀዲስ ደረጃና ሰነዱን የራሱን ሀዲስ ላሳይ። ችግር የለውም።
ራሱን ሀዲስ ካሳየው በእስልምና ሴት ልጅ ራሱን ሀዲሱን ተመልከቱት። ራሱን ሀዲሱን የመጀመሪያውን ሀዲስ ክፈት። አትጩህ እያወሩ የመጀመሪያውን ሀዲስ ደረጃውን ክፈት። እሺ ሱናን አቢ ዳውድ 3922 የከፈትኩልህ ራሱ አረባካ እንዴት ተረጋጋ። የተረበሽከው እኮ ለምን እንደሆነ እናውቃለን አብደላ። እኔ አልረበሽም። ሰው እየተቀያየርክ ያለው አንተ ነህ። እንደካልስ እየቀያየርኩ እኮ ነው። አይዞሽ በቃ ቀያየረ ጎበዝ። ስለ አንዴ ተረጋጋ እባክህ ወንድማችን። ሱናን አቢ ዳውድ 3922 እና ደረጃውን አሳይ። አረባካ አንዴ መረጃውን ልስጥህ። አንዴ ተረጋጋ። ራሱ ሀዲሱ ሳሂ መሆኑን መረጃውን ልስጥህ። አንዴ ተረጋጋ። እሺ በልክ አተልቁት መረጃውን ይስጥህ። እሺ ራሴ ልክፈትለት አንዴ። ቤሪያ ሚውት አድርግሽ። እዛ ሚውት አድርገሽ መሳክ ትችላለህ። ለመሳክ ሳይሆን ለማስተማር ነው እዚህ እየገባኸውና ይሄ መሳክ ከፈለክ አይደለም። ናታን ከአንተ ወደ ቆስጠንጢኖስ፣ ከቆስጠንጢኖስ ወደ ቃሌ። አው በቃ ጎበዝ። እሺ አጨብጭቡለትና እንዴ ቀያየረን ተባቶ በቃ ጎበዝ። ቴንኪዩ ክርስትና ውሸት መሆኑን አውቄ የወጣው ሰው ስለሆነ አመሰግናለሁ። ወይ ዘንድሮ ለምንድን ነው የማታነበው? ሀዲሱን የተከፈተልን ሀዲስ ለምንድን ያፈርክበት? የመጀመሪያውን ሀዲስ ማስረጃ ያምጣ። ጸጥ ብሏል። በነገራችን ላይ የመጀመሪያው ሀዲስ ዳኢፍ ይላል። የመጀመሪያውን ሀዲስ ማስረጃ ያምጣ። ዳኢፍ ይላሉ። የመጀመሪያው እሱ የጠቀሰልህ ሀዲስ ላይ እላዩ ላይ ዳኢፍ የሚል ግሬ ተቀምጧል። የመጀመሪያውን ሀዲስ ማስረጃ ያምጣ። እሱ ሀዲስ ላይ ምክንያቱም ዳኢፍ ሀዲስ ነው ያመጣው ብለሃል። ዳኢፍ ሀዲስ እያመጣህ እነዚህ የማያውቁ ሰዎች አሳየን። ይከፈትልህ። ዳኢፍ የሚል አንብብ እናሳየን። ዳኢፍ የሚል ግሬድ አለ እላዩ ላይ ግሬዱን ያምጣው። ግሬዱን በውስጥ የላከልኝ ልክፈትላችሁ። ቆይ መክፈት ስለማይችል ነው፣ እየነዳ ነው። ኦኬ ቪኪ ላኩልን ክፈቶች። ያ ከፍቼዋለሁ። እሺ ትልቁ ላይ አርጉት ቪኪ ራሱን እንግዲህ ተመልከቱት። ራሱን ምን ይላል? ራሴ ነኝ የላኩለት። አንብበልኝ ቤሪያ። የአዲሱን ደረጃ አምጣልኝ ብለኛል አይደል? አንብበው። የአዲሱን ደረጃ አንብበው እንጂ ብራዘር ይለኛል እንዴ? እሱን ፊደል ለማስቆጠር እኮ አይደለም የመጣሁት። ትንሽ ለአንተ ማስረጃ ለመስጠት ነው። እንዲ አንብበለው ይለኛል። ያዝበለው አረከው እኮ ምን ይላል? እሺ አሁን አንብበለው ይለኛል እንዴ? ወዳጅ አሁን አራተኛ ሰው ጋር እያወራው ነው ደግሞ ቪኪ ወንድም። ይሄ አላህ ባህሪ አይደለም። ለምን 9ኛ እንሆንም? ስለማ ሲቆር ያለው ማስረጃው ጋር ማስረጃው ላይ ቀያየረ እያራሱ ኢንጆይ ማድረግ በራሱ ማስረጃው ላይ ልጁ አይሰማም ነው ልጅነት አለበት ቲንክና አለበት እኮ በቃ ጎበዝ ነው እኮ አጨብጭብ እንልቅ። ቀያየርክ ሰውን ችግር የለም። ይኸው አንብቦ ምን ይላል? እየከፈተልህ ቪኪ የከፈተው
ማንበብ ካልቻልክ አንብብ ነው። ኦርቶዶክስ አይደል ማስረጃውን ያመጣው ባይዘው። እሺ ና ችግር ከእኔ ጋር ያወራ ችግር የለው። እንግዲህ ተመልከቱት። ሰነድ አምጣ ላይ ሰነዱን አመጣ። ወለት ሙሉን ከፈትኩልህ። ይኸውልህ ኪታቡን የከፈትኩልህ ሱናን አቢ ዳውድ ኪታቡን ሙሉን ከተከፈተ እሺ ክፈትለት ለህዝቡ እንዳለ ህዝቡ እንዲመለከት ህዝቡ ይመለከት መጽሐፉ ነው ባይዘ ወይ ወስ የከፈተው ብሎ ነው የወጣው። ምክንያቱም ምን አለ ናሬሽን አለ። ናሬሽን ምን እንደሆነ አታውቅም እንዴ ብራዘር? ይኸው ከፍቼ ይላል ፊት ለፊት ና አንብበው ይቅራ አልኩት። አያውቅም ምንም። 6ኛ ክፍል ያላለፈ ኡስታዝ ሲያስተምራችሁ እንዲህ መሀይም ነው የምትሆኑት። ለዚህ ነው ቁርአናችሁ የመጽሐፉን ባለቤቶች ሂዱና ጠይቁ፣ የእውቀት ባለቤት እነሱ ናቸው ብሎ የሚናገረው። ለዚህ ነው ሱራ 10:94 16:43 ላይ ግልጽ አድርጎ የሚናገረው። ለዛ ነው ወንድማችን ና ጠይቅ ትማራለህ፣ መጽሐፍህን ከፍቼ አስተምርሃለሁ፣ ኪታብህን ከፍቼ አስተምርሃለሁ። ምክንያቱም እኔ ምን ስለሆንኩኝ የመጽሐፍህ ባለቤት ነው። ኪታብህን ከፍቼ አስተምርሃለሁ፣ ምክንያቱም እኔ ምን ስለሆንኩኝ የመጽሐፍህ የዕለት ውርደት አካውንቱ ሳይቀር እየተረበሸ ነው። አካውንቱ እንኳን ሳይቀር እየተረበሸ ነው። ተመልከቱት። አካውንቱ እንኳን ሳይቀር እየተረበሸ ና ጠይቅ ካወረዱኝ በኋላ ና ጠይቅ። እኔ ሄድ ይመስላችኋል መሰለኝ። መልሰን እናስገባዋለን። ተመልከቱት። እንዲህ አይነት ደግሞ ቅጥፈት ሁሌ ውሸት ሁሌ እንግዲህ